እና ናሆሚ ማለት በጣም ቤስት ጓደኛዬ ነውና እኔና ናሆሚ ታወቅን ነው። ናሆም ማለት በጣም ጎበዝ ካሜራማን ነው። እኔ ደግሞ ቲያትር እንደተማርኩ የዛኔ ካስቲንግ ምናምን ሰራ ነበርና ወደ ቦሌ አካባቢ ናሆም ደግሞ በጣም ቤስት ጓደኛዬ ነው። ታወቅን በሰራ ነው። ካሜራማን ነው ማለት ነው። ቤስት ፍቅረኛ ነበረች በጣም እኔም ሁለቱንም በቃ እኔ እንጃ ፍቅራቸው በጣም ነው የሚያስቀናው ማለት ነውና በመሃል ምን አጋጠመ መሰለ ስራ ላይ እየሰራን የሆነ ክሊፕ እየቀረጽን ነበርና እኔ ካስት ነበር የሰራሁት የዛን ቀን እሱ ደግሞ ካሜራ ምናምን እየሰራን አመሸና ከዛ ስራው እንዳለቀ ምናምን ማታ ላይ ገባችና ፍቅረኛውን ምን አለችው ቴክስት ላከችሉ ማለት ነው። ወደ ውጪ ሄዳለሁ ምናምን ብላ ወደ ስዊዘርላንድ ነበርና ፕሮሰስ አድርጌያለሁ ይሄዳሉ ምናምን ስትለው በቃ አላመነም በቃ ጭራሽ። ከዛ በኋላ ለኔ ቴክስት አደረገልኝ አንተ ፍቅር እኮ ወደ ውጭ ልትሄድ ነው ምናምን ነገር አለኝ። ኧረ እባክህ ትቀልዳለህ እኔ ፕራንክ ነው ምናምን አለኝ። ምክንያቱም ሊጋቡ ነው በጣም አንድ አመት ከምናምን አብሮ ነው የቆዩትና ከዛ በኋላ በቃ ለመጋባት ምናምን ስላሰቡ በቃ እንደዛ ነገር የለም። ከዛ በኋላ ኧረ በቃ እንደዚህ ላከችልኝ ምናምን ሲል አላመነም። እሱም ግን በስንት መከራ ምናምን ስለነገረችው በቃ ለኔ ራሱ ነገረኝና እየቀለድክ መሆናል አይ በቃ ትኬቱንና ቪዛውን ላከችለት በቴሌግራም ላይ አመነ። በቃ ደነገጠ ሁላ ማለት ነው። ከዛ ተይዲ እንደዚህ አጋጠመና በቃ ሄዳሉ ምናምን አለችኝ። ስዊዘርላንድ ሄዳሉ አለችኝና ጧት ኤርፖርት ከፈለክ በንገናኝ ምናምን አለችኝ ከፍላይት በፊት ማለት ነው። ከዛ ፍላይቷ 1 ሰዓት ነው ያለችኝ እኔና ናኦሚ 12 ሰዓት ነው የሄድነው ኤርፖርት ማለት ነው። ከዛ በኋላ በቃ አላመነም። በቃ እንዴት እንደዚህ ሊሆን ይችላል እንዴት ሳታማክረኝ ምክንያቱም ለሚቀጥለው አመት እንጋባለን አብረን እንሆናለን ምናምን ብለው ነበር ያሰቡትና ማላይ ነገር ሲከሰት በቃ እኔ ይሌለ በቃ እኔ ማላመንኩም። በቃ ፕራንክ ሊሆን ይችላል እንዴት እንደዚህ ሊሆን ይችላል ምናምን ብዬና ከዛ ምን አደረግን ወደ ቦሌ ከዛ ፍላይቷ ኦሬዲ 1 ሰዓት ነው ምናምን አለችኝ። እኛ በቃ ቀድመን መገኘት አለብን ምናምን ስላለኝ በቃ እኔ እሺ ብዬ ምናምን ነገር ጧት ተነሳን 12 ሰዓት አካባቢ አይታችሁ ከሆነ ብራስ አካባቢ ፍላወር ምናምን የሚሸጡ ልጆች አሉና በቃ ፍላወር ምናምን ገዛ። ከዛ እኛ ደግሞ ኤርፖርት ደረሰን እዛ እየጠበቅናል ብንደውላት አታነሳም ቢደውላት በቃ ቢያነስ ከጊዜ በላይ ይሆናል ማለት ነው። ቢደውላት ስልክ አታነሳም። እስኪ ባንተም ስልክ ደውላት አለ በእኔም ስልክ ብደውላት አታነሳም። ከዛ በቃ እግዚአብሔር እኔ ዛኔ ማረሳው ነገር በቤቴ አበባ ይዞ የሌለ ተከዘ በቃ ጓደኛዬ በጣም ከፋው ማለት ነው። ከዛ በኋላ እንዴ በቃ የሌለ ግራ ተጋባ። እኔም በቃ የሌለ በቃ ስልክ ማታነሳ ምንድነው ይሄ ነገር ምናምን አልኩኝ። ከዛ በኋላ ለካ ከቤተሰብ ጋር ምናምን አርፍዳ በቃ እኛን ለማግኘት ምናምን ነገር እንትን አላሰበችም። ኖርማል ቼክአፕ ምናምን ገብታለች ውስጥ ኤርፖርት ላይ ማለት ነው። እኛ ያለነው ደግሞ ኖርማል እንግዳ መቀበያ ምናምን አለ አይደል አበባ ይዞ ምናምን ረጅም ሰዓት አብረን ቆየን ማለት ነው። ከዛ በኋላ መጨረሻ ላይ ምናምን ቴክስት አደረገች በቃ ከቤተሰብ ጋር ስላረፈርኩኝ አልቻልኩም በጣም ይቅርታ ምናምን ብላ ቴክስት አደረገች። ከዛ ወደ ቤት ተመለሰን አበባን ይዞ በጣም ከፋው። በቃ ምሳ ቁርሳን በላ ቢያንስ ምሳ ሳደረሰ ምሳ እንብላ ምናምን ብሎ ይሌለ በቃ ያ ናሆሚ በጣም ተከፋ ማለት ነው። በቃ እኔ ደግሞ እንደዚህ ነው ሊለካ ምናምን ብዬ በጣም ተገረምኩኝና ቆይ በቃ ይሄ ነገር እኮ እግዚአብሔር ስላልፈቀደ ነው ወይ ደግሞ ነገ ሰርታ የተሻለ ነገር ይመጣል ለእናንተ አስበውናል ምናምን አልኩትና ከዛ በኋላ አበባውን ይዞ ወደ ቤት መጣ። ስቲል እስካሁን ድረስ ማረሳው ነገር አበባውን የሆነ ጆክ ነገር ምናምን አመጣና እዛ ቁጭ አደረገበት። ከዛ ውሃ ምናምን አመጣ። እንዲያም ጓደኞቼ ምናምን በጣም የሌለ በቃ አልተረዳ ነው እኔ በጣም በተሻለ መጣ ምን አልኩኝ በቃ እዛ ሰርታ የተሻለ ነገር አሰባ ሊሆን ይችላል ምናምን ነገርና ራስን ማረጋጋት አለብኝ የሆነ ካፌ እንሄዳለን ምናምን ነገር ግን በቃ የእውነት ለምን በጣም ሰቃይ ካሜራማን ነው እኔ። ከዛ በኋላ የሆነ ካፌ ሄደን ምናምን ነገር በቃ በጣም ለመረጋጋት ሞከረን ግን በቃ በመሃል ይቀልዳሉ ጓደኞቼ በቃ ምንድነው ያባል ተክለው ነው እንዴ ምናምን ይላሉ ቤት እየመጡና ከዛ በኋላ ምን ተፈጠረ መሰላችሁ ከ3 ቀን በኋላ ቴክስት አደረገችለት እኔ ላንተ አልሆነም ይሄ ፕሮሰስ የጨረሰልኝ ፍቅረኛዬን በጣም ወዶና ማፈቅረው ልጅ አለ ምናምን ብላ ቴክስት ታደርግለት እግዚአብሔር ዛኔ በቃ ከመነግራችሁ በላይ የሌለኔ የከፋው ማለት ነው በጣም ከዛ እኔ እንዲያም በቴሌግራም ምናምን አወራኋት እንዴት ስለ አይ በቃ ትሄዳ እኔ ከሱ ጋር መሆን አልችልም እስካሁን ደስ አብረን ቆይተናል ግን በቃ እኔ የተሻለ ሰው አግኝቻለሁ የተሻለ ኑሮ መኖር ፈልጋለሁ ምናምን ብላ ቴክስት ታደርግልኝ ለምን እኔ ጭራሽ ከሷ አልጠበቅኩም ነበር ይሄ ነገር ይከሰታል ብዬና እኔ ደግሞ ሁለቱንም በጣም እንደ ቤስት ፍሬንዶች ስለነበሩ በቃ እኔ ቢያንስ እነሱን እንደማስታረቅና አንዳንድ ነገሮች ላይ ጋፕ ቢኖር እንኳን ቢያንስ ቀስ ብላ ታረጋጋዋለች ምናምን ብዬ ነበር ያሰብኩትና አይ በቃ ከሱ ጋር ምንም ነገር አልፈልግም እኔ የኔ የሚለው ሰው ይዣለሁ ምናምን ፕሮሰሱ የጨረሰልኝ ሰው አለ
ምናምን ስትልኝ በቃ በጣም እኔም ሆነ ለመናገር ደበረኝ። በቃ ምላሿ ምናምን ነገር ከሷ የጠበኩት ይሄን ስላልነበረ በጣም እንትን አልኩኝና ከዛ በኋላ እሱን አረጋጋሁት። በቃ ቢያንስ የሌለ በቃ አለ ስራ መስራት ደበረው። በቃ የሆነ ስራ ሲኖር ምናምን ከተቀየረብኝ ብቻ በቃ እና ከዛ በኋላ በቃ እግዚአብሔር አልፈቀደውም አልኩኝ። መንፈሳዊ ቦታ እንሄዳለን ምናምን በቃ ምክንያቱ ወልደ 2-3 ልጆች ወልደ ምናምን እኮ መለያየት አለ እና ያ ነገር ምንድነው አልኩ እግዚአብሔር ስላልፈቀደ ነው። ምክንያቱ አንድ ነገር የሆነ ነገር በመታጣው ነገር ወይ በሆነ ነገር በሚከሰት ነገር ላይ ፈጣሪ ስላልፈቀደ ነው። እና አሁን ላይ በጣም ሆነ ለመናገር እሷ አግብታ ምናምን ወልዳለች። አሁን ሰው ደግሞ በጣም ምርጥ የሆነች ልጅ አግብቶ ምናምን ነገር አሁን እሱንም አንድ ልጅ ወልደዋል። እኩል ናቸው ማለት ነው። እሷም ሌላ ሰው አግብታ አንድ ልጅ ወልዳለች። እና እነዚህ አይነት ነገር ታሪኮች ይከሰታሉና እነዚህ አይነት ታሪኮች ሲያጋጥሙ እኔ ከእናንተ በላይ ባላቅም በቃ ችግሮችን መቋቋም አለብን። በፍቅር ላይ ብዙ ሰው ሊጎዳ ይችላል፣ ግን ደግሞ ተጎድተን እና በህይወታችን ላይ በጣም ብዙ አይነት ነገሮች ይከሰታሉ። ምክንያቱም በፍቅር ውስጥ ላይ እንጎዳ እንችላለን። መለያየት አለ። ህይወት በነገራችን ላይ ብዙ አይነት ነገሮች አሉና ያ ነገር ምንድነው መቋቋም አለብን ማለት ነው እኛ። ምክንያቱም ያ ፈጣሪ ሲፈቅድ ነው በነገራችን አይደለ ተጋብተን ልጅ የምንወልደው የተለያዩ ነገሮች የምናቅደው። እነዚህ አይነት ነገር ሲከሰቱ ሁሌም ዝግጁ መሆን አለብን፣ መቀበል አለብን። ብቻ ለጊዜው ሁሉም ሰው ይጎዳል አይደለ፣ ግን ደግሞ ስትሮንግ መሆን አለብን፣ ጠንካራ ሰውና ያ ፈጣሪ ስላልፈቀደው ነው የተሻለ ይመጣል። ያ ብናጣው እንግዲህ የተሻለ ፈጣሪ ያመጣል ምናምን ብለን መቋቋም አለብንና ይሄ በጣም ቤስት ጓደኛዬ ዛኔ እስካሁን ድረስ አረሳውምና እንደዚህ አይነት ነገር ይከሰታሉና እንደኔ እንደዚህ አይነት ነገሮች ላይ የጓደኛችሁ ሐሳብ ወይም ደግሞ ታሪክ ማካፈል የምትፈልጉ በታለንት ሲኒማ መጣችሁ ሐሳባችሁን ሼር ማድረግ ትችላላችሁ ማለት ነው። እንዲሁም ታለንት ሲኒማ ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በጣም ምርጥ ስራዎችን ለበዚህ ይቀርባሉ። አዝናኝ፣ አስተማሪ፣ አሳዛኝ ተረካዎች እንዲሁም ደግሞ ተዋናዮችና ሞዴሎችን ደግሞ በቴዳ ካስቲንግ አጀንት በቴሌግራም ካስት ይደረጋሉ። እዛ ላይ ማውራት ትችላላችሁ። በጣም ምርጥ ስራዎች ይመጣሉ ማለት ነው። አሁንም በድጋሚ ታለንት ሲኒማ ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ከልብ እናመሰግናለን። ደህና ሁኑ።